ሰላም ጤና ይስጥልን አድማጭ ተመልካቾቻችን የዕለቱን አበይት ዜናዎችና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ከፖለቲካ ትንታኔዎች እስከ ጦር ሜዳ ውሎች በትክክለኛ መረጃ ላይ ብቻ የተመሰረቱ ትኩስና ሰበር ዜናዎችን እንዲሁም ወታደራዊ መረጃዎችን በዝርዝር ወደ እናንተ እናደርሳለን። ለቻናላችን አዲስ የሆናችሁ ተከታታዮቻችን ትኩስና የተረጋገጡ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ለሌሎች ተደራሽ እንዲሆን በማጋራት አግዙን። ቀጥታ ወደ ዝርዝር ዜናዎቹ አልፋለሁ። አብራችሁን ቆዩ። ታሪካዊ ሰበር ዜና። ኢትዮጵያዊው ንጉሥ ዳግማዊ ምኒልክና ባለቤታቸው እቴጌ ጣይቱ ብጡል በአመራር ሰጭነት አገራቸውን ከቅኝ ገዢ ተቀራማቾች አስጥለዋል። ሴኔተር ቤንጃሚን ሳንቼዝ። Madam Speaker and colleagues, the Battle of Adwa, fought on March 1st, 1896, stands as one of the most consequential victories in modern world history, a defining moment when Ethiopia, under the leadership of Emperor Menelik II and Empress Taitu Betul, successfully defended its sovereignty against colonial invasion and became the first African nation to decisively defeat a colonial power during the scramble for Africa. የአሜሪካዋ ፔንሲልቬኒያ ግዛት ምክር ቤት ለአድዋ ድል መታሰቢያ ቀን calls up House Resolution 441. ቅዳሜ Pictures number ሰኔ 3015 on page 7 of 2018 today's House calendar. The clerk የአሜሪካዋ will read a summary of the ፔንሲልቬኒያ ግዛት resolution. ምክር ቤት አባላት የታሪካዊውን የአድዋ ድል መታሰቢያ ቀን በግዛቲቱ በይፋ እንዲከበር የሚደነግግ የውሳኔ ሀሳብ ወይም ሬዞሉሽን በሙሉ ድምፅ አጽድቀዋል። A resolution recognizing March 2nd, 2026 as Adwa Victory Day in Pennsylvania, introduced by Representative Sanchez. የቢቢሲ አማርኛ ዘገባ እንደሚያመለክተው ፔንሲልቬኒያ ግዛት የሕዝብ ተወካዮች ምክር ቤት ባሳለፈው በዚሁ ታሪካዊ ውሳኔ መሰረት ማርች 2 ቀን ወይም የካቲት 23 በአሜሪካዋ ፔንሲልቬኒያ ግዛት ውስጥ የአድዋ ድል መታሰቢያ ቀን ሆኖ እንዲከበር በይፋ ተሰይሟል። ውሳኔው የቀረበው በፔንሲልቬኒያ ምክር ቤት አባላት ሲሆን የአድዋ ድል 130ኛ ዓመት መታሰቢያን ታሳቢ በማድረግ የቀረበ እና የጸደቀ ታሪካዊ ሰነድ ነው። በምክር ቤቱ የጸደቀው ይኸው የውሳኔ ሰነድ የታላቁን የአድዋ ድል ታሪካዊ አመጣጥና በወቅቱ የነበረውን አመራር በሰፊው ያወሳል። የፔንሲልቬኒያ ግዛት ሴኔተር ቤንጃሚን ሳንቼዝ የውሳኔ ሀሳቡን አስመልክተው በሰጡት ምስክርነት ኢትዮጵያዊው ንጉሥ ዳግማዊ ምኒልክና ባለቤታቸው እቴጌ ጣይቱ ብጡል በአመራር ሰጭነት አገራቸውን ከቅኝ ገዢ ተቀራማቾች አስጥለዋል በማለት የነገስታቱን የታሪክ አሰሪነትና የላቀ ሚና አጉልተው አሳይተዋል። ምክር ቤቱ ባሳለፈው ውሳኔ ድሉ የቅኝ ግዛትን ስርዓትና አውሮፓውያን በአፍሪካ ላይ የነበራቸውን የበላይነት በተግባር የሰበረ ለአፍሪካውያንና ለመላው ጥቁር ህዝቦች የነጻነት፣ የሉዓላዊነት፣ የክብር ተምሳሌት መሆኑን በይፋ እውቅና ሰጥቶታል። በተጨማሪም የፔንሲልቬኒያ ግዛት ምክር ቤት በውሳኔው ላይ በግዛቲቱ የሚኖሩ በርካታ ቁጥር ያላቸው የኢትዮጵያ ተወላጆችና ዲያስፖራ አባላት ለፔንሲልቬኒያ ክልል ማህበራዊ፣ ኢኮኖሚያዊ፣ ባህላዊ እድገት እያበረከቱት ያለውን ከፍተኛ አስተዋጽኦ አጉልቶ አሳይቷል። ይህ እውቅና በግዛቲቱ የሚኖረውን የኢትዮጵያውያን ማህበረሰብ ክብርና ማንነት ይበልጥ የሚያጠናክር መሆኑ ተገልጿል። ይህ ውሳኔ በታሪክ ለመጀመሪያ ጊዜ አንድ የአሜሪካ ግዛት ምክር ቤት ታላቁን የአፍሪካውያን የነጻነት ድል በይፋ እውቅና የሰጠበትና በሕግ ደረጃ ያጸደቀበት ታሪካዊ አጋጣሚ ሆኖ ተመዝግቧል። ለዛሬ ያዘጋጀንላችሁ አበይት ዜናዎችና ወቅታዊ መረጃዎች እነዚህን ይመስሉ ነበር። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። መረጃዎቹ ተደራሽነታቸው እንዲሰፋ ቪዲዮውን ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ አግዙን።
እስካሁን ሰብስክራይብ ያላደረጋችሁም የቻናላችን ቤተሰብ እንድትሆኑ በድጋሚ እናስታውሳለን። በሌሎች ወቅታዊና የተረጋገጡ መረጃዎች በቀጣይ ዝግጅታችን እስከምንገናኝ ድረስ ቸርን ሰንብቱ።